ዛሬ ማለት አሁን እኔ ማለት ነው እንደዚህ ለትዳር የሚጠይቅ ማለት እንደዚህ የሚጠይቁ እንዳለ ማለት ምንም የሌላቸው ናቸው ነው ውስጤ ላይ የሚመጣውን ገንዘቤን ማለት እንዲያንም ብሎ ይመስለኛል። በዛ ምክንያት ዝም ብዬ በቃ አለ አስጠላይ ትዳር በሌሎቹ በማየው ነገር ወይ ዝም ብዬ ገንዘቤን ይዤ ልሩ ወይስ ላግባ ግራ ገባኝ። ለትዳር የሚጠይቁሽ ወንዶች አሉ አሁን አሉ፣ ግን ዝም ብሎ ማለት ራሳቸውን የቻሉ አይደለም ማለት የላቸውም፣ ስራም የለው አለው፣ ግን ገቢያቸው ዝም ብሎ ነው። በምንድን የተዋወቅሽ ናቸው? ስንት ሰው ነው የሚያወራሽ? ብዙ ወንዶች ነው የሚያወራሽ? እንደዚህ ኢትዮጵያ እያለው ማቀው ልጅ አለ፣ ግን ምንም የለውም። እሱ የሚለው በፊት ሳይኖርሽ ነው የተዋደር ነው ይለኛል፣ ግን አሁን ምንም የለውም። ያው የዛን ጊዜ እሺ የለኝም፣ አሁን ግን ስላለኝ በቃ ያን ገንዘብ የሚወስድብኝ ነው የሚመስለኝ። አስተሳሰቤ እንደዛ ነው። እኔ ግን ግልጽ አድርጊው። አሁን እሱ ብቻ ነው የሚያወራሽ? አዎ እሱን ነው በብዛት አሁን እንትን የምለው። ግን ምንም የለውም ማለት ምንድን ነው? እስኪ ለምሳሌ አብራሪልን። ምንድን ነው? ምንም የለውም፣ ባዶ ነው በቃ። ይሰራል ዝም ብሎ እንደ ባጃጅ ነገር፣ ግን ከእጅ ወዳፍ ነው። ምንም ለራሱ መሆን ኦኬ፣ ግን ይሰራል፣ ያው ባጃጅ ይሰራል። ምንድን ነው የሚልሽ? እሱ እንጋባ ነው ያው እንጋባ የሚለው ደግሞ ያው አስበው እንግዲህ መቼም ይኖራታል ብሎ አላውቅም። እንደዛ አስበው ይሆን እንጃ። ትወጂዋለሽ? እወደዋለሁ፣ ግን በባዶ ደግሞ ከባድ ነው። ቆይ ስለ ባዶ በኋላ እንመጣበታል። መጀመሪያ ጥያቄው ግኑን ተይሆነ አንቺ ትወጂዋለሽ ወይ? አዎ። እሺ ሚዩት አድርጊና አዳምጪ። የሚጠቅምሽን ነገር ልንገርሽ ለወደፊቱ። አሁን ይኸውልሽ ፍቅር፣ ትዳር፣ መዋደድ በገንዘብ ልኬት አይደለም የሚለካው። ገንዘብ ኢምፖርታንት ነው ለመኖር። ምንም ሳይኖረው በአየር እንደው በፈጣሪ ፈቃድ እንኖራለን እኔ ችግር የለውም ብሎ አንድ ሰው ቤቱ ቢያስገባሽ አትገቢ። ግን አንድ ሰው ጥረት ካለው ገብቶሻል፣ ሚሰራ ከሆነ የዛሬ ማጣቱን አትይ። አሁን ከእሱ ጋር ኑሪ አትኑሪ አይደለም ፖይንቱ ነው የምነግርሽ፣ ወደፊት የሚጠቅምሽን ነገር። አንቺም ገንዘብ ከማግኘትሽ በፊት መጀመሪያ አልነበረሽም። አሁን ያለሽንም ነገር ልታጭው ትችላለሽ። በይዞ ሰርታችሁ ያገኛችሁት ነገር የእናንተ አይደለም፣ የልፋታችሁ ውጤት ነው እኮ። ግን በማንኛውም ሰዓት ልታጡት እንኳን ገንዘባችሁ እናንተ የእናንተ አይደላችሁ። ኤኒታይም ልትሞቱ ትችላላችሁ፣ ወድቃችሁ ልትሰበሩ ትችላላችሁ። አለኝ ብላችሁ የምትኮሩበት ሁሉ በማንኛውም ደቂቃ ሊቀየር ይችላል ወደ አልነበር፣ ከነበር ወደ አልነበር። ስለዚህ አሁን ባለሽ ገንዘብ ጫማ ላይ ሆነሽ አይደለም ምንን መዳኘት ያለብሽ፣ ፍቅርን፣ ትዳርን። እሱ ሀገር ቤት ነው ያለው። አንቺና እሱ በፊት ነው የምትተዋወቁት፣ ድሮ የተወደዳችሁት ምናምን፣ እሱ ችግር የለው። አሁን በርቀት ሆነሽ ከእሱ ጋር ፍቅር ትጀምሪያለሽ ምናምን አይደለም። ግን የምትወጂው ከሆነ ማግባት የምትፈልጊ ከሆነ ትዳር የምትፈልጊ ከሆነ ማድረግ ያለብሽን ነገር ልንገርሽ። እሺ ችግር የለውም ስመጣ እንነጋገርበታለን ብለሽ አየር ላይ አስቀምጩ ጉዳዩ። ምክንያቱም ልጁ ባጃጅ ነው የሚሰራው፣ ጥሩ ነው። ሁሉም ስራ እኮ የተከበረ ነው። በነገራችን ባጃጅ ሰራ፣ ሊስትሮ ሰራ፣ ድርጅት ውስጥ ሰራ፣ ቢሮ ውስጥ ሰራ፣ ታክሲ ላይ ሰራ፣ መንገድ ላይ ሰራ፣ ማስቲካ እያዞረ ይሽጥ፣ ምንም ማንኛውም ስራ ባይዜ ይለውጣል። እዛ ስራ ላይ ኮሚትድ ከሆነ አንድ ሰው በጣም እያንዳንዱ ነገር በጥንቃቄ ለራሱ ታማኝ ነው የሚሰራ ከሆነ በጽናት ፈጣሪውን አስቀድሞ የሚሰራ ከሆነ ምንም ቢሰራ ይለወጣል። ጋይዝ ዋናው ነገር እየሰራ እዛ ነገር የራሱን አፕግሬድ ያደርጋል። አሁን ለምሳሌ የሰው ባጃጅ እየሰራ ገንዘቡን ሴቭ እያደረገ እቁብ ገብቶ ምናምን እቁብ ቢወጣለትና ገንዘብ ትልቅ ገንዘብ ቢያገኝ ምን ሊያደርግ ይችላል? ተለቅ ያለ መኪና የገዛና ምን ያደርገዋል? መኪናውን ወደ ወይ ታክሲ መስራት ምናምን ያድጋል። ከዛ ዛሬ ደግሞ ሴቭ አየሽ ማደግ እንደዚህ ዛሬ ባጃጅ የነበረው ሰው ምናልባት ነገር ሲኖትራክ ያለው ሰው ሊሆን ይችላል። ብቻ ሳይሆን ኦፍኮርስ ይሆናል መንገዱን ተከትሎ ከሄደ። ባጃጅን መስራቱን ወይ ደግሞ አሁን ያለበትን ስታተስ ለክተሽ አይደለም ወድቃል አልፋል ማለት ያለብሽ። ዋናው ነጥብ ትዋደዳላችሁ። ከተዋደዳችሁ እሱ ጥሩ ልብ ካለው
ከዚህ ስትሄጂ ገንዘብሽን አስቀምጪና እንዳለሽ አድርገሽ አትቅረቢው። እሱ ጥሩ ዘዴ ልንገርሽ። ገንዘብ ይዘሽ እንደመጣሽ በቃ በጣም ከዚህ አሁን ተጭረሽ እንደሄድሽ አድርገሽ አክት አድርጊ። ማለት በቃ ገንዘብሽን ሁሉ አተሽ ስደት ስለሆነ አረብ ሀገር ስለሆነ ተባረር የመጣው እዛ ያለኝን ገንዘብ አስቀምጬ የነበረ የሆነ ነገር ተፈጥሮ እንደዚህ ይኸው በባዶ እጅ የመጣው በይ ብርሽን አስቀምጠሽዋል። አሁን እዚህ ጋ ነው መንገዱ የሚለያየው ወይ የሚጀምረው። ተጨረሽ መተሻል፣ ገንዘብ የለሽም። ኦኬ እወድሻለሁ ሲል የከረመ ወንድ ነው። እንዴት ነው ይህንን አክሰፕት የሚያደርገው ነው? ኦኬ የላትም፣ ጠላል የመጣች ምንም የላትም። ባናትሽ ተተከይ ብሎ ወይ መደወል ካቆመ ቴክስት ማድረግ ካቆመ ከአንቺ ጋር ምንም እንትን ካለ በቃ ሰውየው ድራማ ነበር የፈለገው ማለት ነው። ግን አይ በቃ መጣሽ ችግር የለም የሆነም ባጃጅ ማለች እንሰራለን እንለወጣለን ችግር የለም አብረን እኖራለን የታባቱ ምናምን ብሎ ወደ ገደለው ከገባና ትዳር እንያዝ ብሎ ከተጋባችሁ ያኔ ትክክለኛውን ማንነት አየሽ። ምክንያቱም እንደሌለሽ አምኖ ነው የገባው። ያኔ ከቀበርሽበት አውጥተሽ ትኖሩታላችሁ። ይገባዋል ደግሞ እንደዚህ አይነትም ሰው እንደዛ ካረገ ገብቶሻል። በችግር ውስጥም አብሬያት ሰርቼ አድጋለሁ ስለምወዳት ብሎ ካሰበ። ብዙዎቻችሁ ግን የምታደርጉት ምንድን ነው? ከዚህ ሄዳችሁ በቃ መጣው ከዱባይ ነው ታባቱ ሰርተናል አለን ይዘን ስንገባ አዳሜ እንትን ቁልጭ ትያለች ምናምን ስትይ እንዳለ ቆዳ ገፋፊው በሙሉ የመልአካዊ ቆዳ ለብሶ ከች ይላል ማለት ይህኒና እግርሽን ልጠብ እኔ እኮ አንቺ 5 ሳንቲም ከአንቺ አልፈልግም ዱዲ የታባቱን አንቺን እንፈልጉ ልብሽን እግርሽ ላይ ራሱ እንጀራ ልበላ እስቲ አምጡ ወጥ ምናምን አቅርቡ በእግሯ ነው እንጀራ በላው ይልሻል። ተፈቀርኩ ብለሽ አየር ላይ ትንሳፈፈ ያለሽ እንደዚህ ጠርቦ አየር ላይ እንዳለ ይዞብሽ ይሄዳል። ከዛ ድጋሚ ወደ የት ሀገር ልሰደድ ድራማ ይመጣል። ይሄ የሚጠቅምሽን ነገር ነው መነግርሽ። አሁን ምንም አይነት ድራማ ምንም አይነት ወሬ አታውሪ፣ ፍቅርም ወሬ አታውሪ። እሺ በቃ የምትወደኝ ከሆነ እኔ ሰው ሀገር ነኝ፣ አሁን ብዙ ጭንቀት አለብኝ፣ ሀገር ቤት ስመጣ እስቲ እናየዋለን ብለሽ በሂደር ታቆየውና ሰላምታ ይኖራቸዋል። በዓል እንኳን አደረሰ ትባባላላችሁ። ጥሩ የእግዜር ሰላምታ ብቻ ይኖራቸዋል፣ ፍቅር አይደለም። ከዛ ሀገርሽ ስትሄጂ አንድ ሻርፕ ይዘሽ ጣል አድርገሽ እንዲሁን እኮ በቃ አይ ጊዜ ምናምን ብለሽ ትሄጃለሽ። ከዛ በኋላ ይወድቃል ያልፋል የሚለውን በዛ ተለይ ባልሽን እንዲህ ነው በቃ ወርቅ መሆኑ የምታውቂው። እንደዛ ካለፈ ይሄ ባልሽ በቃ ጎልድ ነው ልቡ ማለት ነው። ተግባባን? እንዲቀልሽ ነው ያቀለልኩልሽ ምሳሌ ሆነ። እሺ ግን አንድ ጊዜ ላቋርጥ ለውራ። እንዴት አውሪ። እሺ ማለት በጣም ያጠፋል። ለምሳሌ ያጠፋል ስልህ ጫት ይበላ ያኔ ይቅማል። ገባህ? የሆነ ለጫት ጊዜ ብር አያጣም። በነገራችን ላይ ቤተሰብ ራሱ ብር እናቱ ስጠኝ ስትለው አይኖረውም፣ ይጨርሰዋል። ለጫት ለሱ ሲል አያጣም ማለት ነው። በቃ ጨርሶት ነው የሚገባው የሚሰራው። በጥቅሉ ስነግር አሁን ይሄ አስበው እስቲ እንዴት ለእናቱ እንደዛ ያልሆነ እኔ ጋር እንዴት ከባድ ነው። ይበላል። ትንሽ ለየት ያለ ነው። እንደ ምግብ ነው የሚበላው። ይበላል። ጊዜ አልሰማም። ይቅማል። ሰማው ይበላል። ራሱ ነው የሚነግርሽ። አውቃለሁ። ድሮም እዛ አብረን ነበር። ጓደኛዬ ነው እኮ። አሁን ይኸውልሽ ይሄ አንቺ ነው። እኔ በግሌ ይኸውልሽ አሁን ሱሰኛ ወንድ ካገባችሁ አውቃለሁ። እንደዚህ ስለማየው እንደሚቅም በደንብ አውቃለሁ መጀመሪያ። ያኔ ግን ምንም አይመስለኝም ማለት ያው የራሱም ስለ ህይወት አልጀመርንም። ድምፅ አለ ከጀርባሽ፣ ጫጫታ ነገር አለ እኮ። አሁን ምን መሰለሽ አሁን ምን መሰለሽ አሁን እኔ ሀሳብ ነው የሰጠሁሽ። አሁን ይህ ሀሳብ ለእሷ ምናልባት እንትን ባይ ለሌሎቻችሁ ይጠቅማል። እዚህ ውስጥ ኮመንት የማያደርግ ሰው የሚሰማ አለ ጋይስ። ኮመንት የማያደርጉ ላይክም ታብታብ የማያደርጉ ዝም ብለው ስልካቸውን አስቀምጠው ያዳምጠዋሉ። ኢቨን ላይኩ ሳይገቡት ላይቭ ውስጥ ጆይን ካረኩ እታያለሁ በሚል ላይቭን ሳይከፍቱት ከላይ ብቻ እንዲህ የሚያዳምጡ አሉ። እና ለሆነ ሰው ለካችም አለች ብለው ያስባሉ። ለዛ ነው ያወራሁት። በአንድ ድንጋይ 99 ወፍ ስለመምታት ነው ማስበው ብያቸዋለሁ። ይሄ ማለት ለእሷ የተነገረው ለ99 ወፎች ሊጠቅም ይችላል።
ስለዚህ ሱስ አለበት ካልሽ አሁን ምርጫ ነው። እኔ ሱሰኛ ወንድ ያገባች ሴት ያው ከነሱሱ ነው ትችለዋለች። አሁን ካገባሽ እሱም ጫቱንም እሱንም ነው። ሄደሽ ስታገኘው አስተካክላለሁ ካለ ከተግባባች እሱን አንቺ የምትወሰኝው ውሳኔ ነው። አይዲያ ነው እኔ ግን የሰጠሁሽ፣ ምክንያቱም የጠየቅሽኝ ጥያቄ ከዛ ጋር የተያዘ ስለሆነ ነው። ማግባት ፈራው ገንዘቤን ብሎ ቢሆንስ ገንዘብ የሚወስድብኝ ይመስለኛል የሚል ጥያቄ ስለሆነ የጠየቅሽኝ ለዛ እንትን የሚሆን ሀሳብ ነው የሰጠውሽ። እንዲህ ብታረጊ ሞር ይወስድብኛል የሚለው ስጋት ጠፋና ትክክለኛነቱን የማየት እድል ይኖርሻል ብዬ ነው። ሱስ አለበት ካልሽ እንግዲህ ቻል ማድረግ ነው። እኔ ሱሰኛ ወንድ ያገባች ሴት ብቻዋን እየወራች እንደምትሄድ ነው ማስበው። በእርግጠኝነት ሁለት ነገር ነው የምታገቢው። ጫቱንም ትሪት ማድረግ አለብሽ። እሱንም ሲቅም ሞቅ ሲለው ፍቅሩን ይገልጽልሻል። ያው ሰዎች ሲቅሙም እንደሚሰማቸው አላውቅም። ኖርማሊ ሲጠጡ ያው ስካር ነው የሚሰማቸው። ሲቅሙ ያላቸው ፊሊንግ ምንድን ነው የሚሰማቸው? ደስታ ነው? ሀዘን ነው? ብስጭት ነው? ንዴት ነው? ምንድን ነው የሚለውን አላውቅም። ግን ሲቅም ወይ ፈታ ብሎ ያወራሻል። ካልቃመ ደግሞ ዱካክ ይዞኛል እባክሽ ዞሮ ወይ እንደው ማንነሽ አንቺ ሲጀምር ይችላል። ይህን ገና ስላላገባሽ ኖርማሊ አንቺ አሁን ለመወሰን ድሉ ይኖርሻል። ተገባባል? መሰግናለሁ። ግራ ስለተገባው ነው። እሺ ችግር የለም። አይ አውጣኝ። ጫት ግን ጋይስ ሰዎች መጠጥ ሲጠጡ ያው ይንገዳገዳሉ፣ ይዞርባቸዋል ምናምን። 199 ሆኖ ይታያቸዋል ይባላል። ጫትም ሲቅሙ እንደዛ ነው ስሜቱ። ወይ ያው ሱስ፣ የምንም ሱስ ያለበት ሰው እንግዲህ ቻል አድርጉት ግድ ነው። ያውን አታግቢ አግቢ አይደለም እሱ ያንቺ፣ ግን ምርጫውን ሪያሊቲውን ግን እነግራችኋለሁ። ጫቱንም እሱንም ነው የምታገቢ። ሁለት ባል ይኖርሻል ማለት ነው። ሰውየው ከመቃሙ ቢፎር መቃም እና አፍተር መቃም ነው ሰውየው። ይሄ እውነታውን ነው፣ ሪያሊቲውን ነው የምነግራችሁ። ያው እኔ ነግራችሁ ሌላ ሰው የሚነግራችሁ ገብታችሁ ብታዩበት ለውጥ የለውም። እውነት ነው። ቢፎር መቃም እና አፍተር መቃም የሆነ ሰውዬ ነው አብሮሽ የሚኖረው። ቢፎር መቃም ሌላ ሰው ነው። አፍተር መቃም ደግሞ ወይ ሊቅምሽ ይችላል። አንቺን ራሱ እናንተ ክፉ አታሰሩኝ። እኔ እዚህ ቤት እኮ ከባድ እኮ ነው። ምን አገባኝ እኔ ሲጀመር ቃማ አልቃመ። ለማንኛውም እወዳችኋለሁ ጋይስ። ጥሩ ጊዜ ነበረን። ስራ ላይ ፈልጌ ነበር። እሺ ንገሪኝ። እኔ መጀመሪያ አንቺ ዱባይ ነክ፣ ስለ ዱባይ ታውቃለህ እና ውጭ ነው የሚሰራው። እንዴት እንደወጣ አላወራም ማለት ስለ ጊዜው ምናምን። ሁላችንም ውጭ ሲንወጣ መጀመሪያ በምን ሁኔታ ውስጥ እንደነበረን ራሳችንና እግዚአብሔር ብቻ ነው የሚያውቀው፣ ሰው አያውቅም። ድምጽ ይሰማል? አዎ ይሰማል። እየሰማን ነው እኮ። ኦኬ። ከዛ በብዙ ሁኔታ ነበርኩኝ። ውጭ ወጣው 2025 ላይ አፉ ሰጣ ስለ ወረቀት ማለት ነው። እና ወረቀት አሰራለሁ ብዬ ጀምሬ ነበረ። ለአንድ ልጁ መስማር ጀምሬ ነበረ። እሱ አልሰራም ባለኝ። ብሩን ከወሰደ፣ ፓስፖርትን ከወሰደ፣ ሁሉ ነገር ከወሰደ በኋላ ዝም አለኝ። ማን ነው እሱ? አልነገርሽም? ማን ነው እሱ? ምንድን ናችሁ? እንዴት ተዋወቃችሁ የሚለውን አልነገርሽም? ስለ ልጅን አውቃለሁ። ለጓደኞቼ ወረቀት አወጥቷል እሱ ማለት ነው። እና ኢትዮጵያ ሆኜ አላውቅም፣ ግን ስደት ሆኜ ነው አወቅኩት። ጓደኞቼ አወጡ እሱ ማለት ነው። ለእነሱ ስላወጣ ለእኔም እንደዚህ ያደርጋል ብዬ አሰብኩና ብርና ፓስፖርት ሁሉ ነገር ሰጠው። በጣም ነው አማንኩት እሱን ማለት ነው። ከዛ ሲሰጣ እሺ ብሎ እንደውም አይዞሽን ያለልሽ በቃ ምናምን ሳውሬ እንትን ነው እንደዚህ ብሎ ወሰደኝ። ከዛ ብዙ መንገድ ሞከርኩኝ፣ እምባለኝ። 2 ወር ሙሉ ይዛ ቆያ እሱ ልጅ ማለት ነው። እና አፉ ሲያልቅ ትንሽ ቀን ብቻ ቀራ።
ከዛ ሰዎቹ አስፈሩኝ። አንቺ ውጪ ስለሚሳሪ ምናምን ትይዛለሽ ምናምን ብሎኝ በቃ ብዙ ፍርሃት ውስጥ ነበርኩኝ። ብር ደግሞ መውሰድ አልቻልኩም፣ ፓስፖርትም መውሰድ አልቻልኩም ከሱ ማለት ነው። ስልክ ሲደውል አያነሳም ምናምን በቃ ብዙ ነገር አድርጊያለኝ። ዝም አለኝ። ከዛ የሁለት ወር ወረቀት ፍሬ አወጣሁት። ስልኬ ላይ ፎቶ ነበረ ፓስፖርት ፍሬ አወጣሁት፣ የሁለት ወር ቪዛ ማለት ነው። ከዛ እሱንም አወጥቼ እሱ እሺ ብሎ ካንስሌሽን ተቀብሎ ምናምን በቃ እንትን አደረገ። ነገ ዛሬ ነገ እያለኝ ማለት ነው። እኔ ደግሞ ስራ ጋር ነበርኩኝ። ሴትዮ ረሴ ቁጥሩን ሰጠዋት፣ የእሱ ቁጥር ማለት ነው። እሷ ሲታወራ እሽ ችግር የለውም አትፍሬልሽ፣ እሷ እኔ ስርላታለሁ ምናምን ብሎ ለሴትዮዋ ራሱ ውሸት ያወራል እሱ ማለት ነው። እሷም አይዞሽ ችግር የለውም እኔ አወራለሁ ችግር የለውም ምናምን እያለች ሴትዮዋ ራሱ እያጸናነችኝ ነበረ ለእኔ ማለት ነው። ከዛ ይሄ ነገር አለቀ። እስከ ቤት ድረስ ሄድኩ፣ እሱ ያለበት ማለት ነው። አፉ አለቀ። የሁለት ወር አወጣሁት ቪዛ ራሱ አለቀ። በቃ ብዙ ሁኔታ ውስጥ ነው ነበርኩት። እኔ ባህላ ወራ ይሻላል ግን ብዙ ሁኔታ ውስጥ ነበርኩኝ። ይሄ ነገር አለቀ። ሲያልቅ አሁን አመት ሆነ። ፓስፖርትን ወስጃለኝ። ብሩ ደግሞ የሱ እጅ ነው። ሲደውል አያነሳም። ቤት እጅ ያለኝ ቤት ሲሄድም በፈለግሽበት መንገድ ነይና እኔ አልሰጠሽም አለኝ። ቤት ሲሄድ ማለት ነው። ማለት ምን ማለት ነው? ብር አልሰጠሽም አለኝ። ፓስፖርት ብትከሽኝ ምንም አታመጪም ነው እንደዚህ ብሎ አስቡና እኔ አሁን ወረቀት ምንም ስለሌለኝ በፖሊስም ብታወሪ እንኳን አንቺ ነሽ የምትከስሪ። እኔ ምንም አልፈራም። ስለ ዱባይ ማንም ያውቃል። ፖሊስ ላይ ቀልድ የለውም። ግን እሱ ምን እንደሆነ እኔ አላውቅም። ግን ብዙ ጊዜ እስር ቤት ገብቻለሁኝ። ብዙ ጊዜ ከፖሊሶች ጋር አሳልፌያለሁኝ። ስለዚህ አልፈራም። ምንም ብታመጪ የራስሽ ጉዳይ ነው አለኝ። ስለኝ ሌሎቹ ማለት ነው ፓስፖርትሽ እጅሽ ላይ ስላለ ብርም ካለሽ ሌላው እንትን ሌላ ሰው በኩል ወረቀት አውጭና ወረቀት ከያዝሽ በኋላ እሱን ማከስ ትችያለሽ። ወረቀት ከሌለሽ ደግሞ እሱን ማውራታችን ፖሊስ ጋር ሄደሽ እንደዚህ ነኝ ብለሽ ማውራታችን አንቺን ኢትዮጵያ ነው የሚያስገቡሽ። ሁኔታሽን ያውቃሉ፣ ብሩም ይሰጣል። ግን አንቺ እዚህ ሀገር መስራታችን ምናምን አለ። ከዛ አሁን ወረቀት መስራት ብር አለኝ፣ ግን በጣም እየፈራው ነኝ እና ቀራማ በጣም ተቆጥሮብኛል። 1 አመት ሆነዋል እና ዲስካውንት ኖራል ብዬ አላስብም። ሁሉም ዲስካውንት ለምናምን አሉኝ። በጣም እየፈራው ነበረ። ባለፈ ደግሞ ሴትዮዋ ኮንትራት ትሰሪያለሽ እኔ ቤት ወረቀት በስሜ ያሰርሻለሁ አለችኝ እና እዚህ ያለሁበት ስራ ስለሚወድ እና ስራ ፈትቼ መቀመጥ ስለማልፈልግ እየሰራው ነኝ እንጂ እንደውም በውጭ በፍላጎት የሚወጣበት የሚገባበት እያለው በጣም እየተጨናነኩ ነኝ የሚሰራው ማለት ነው ስራው። እዛ እሷ ምን አለችኝ፣ ኮንትራት ከገባሽ በኋላ እኔ እንደ አሁኑ አይደሉም ሀሳብን ይቀየራሉ። አሁን ለራስሽ እንትን ስለሆንሽ መግባት ማውጣት ትችላለሽ፣ ግን ኮንትራት ከገባሽ በኋላ ጸባዬን ይቀየራሉ ምናምን አለችኝ። ግን እኔ ኮንትራት ዝም ብላ ቢሰራ አሪፍ ነው፣ ደስ ይለኛል ማለት ስራ ይወዳሉኝ እና ከህግ በታች ሆኜ ማውራ ማለት ማኖር ይፈልጋሉኝ እና ሌሎቹ ደግሞ እንደዚህ ዝም ብለሽ ኮንትራት ብትገቢ ጥሩ ለአንቺ ጥሩ ሆኖ አይማጥም። እሷ ከቢሮ ሄደሽ ለቢሮ ከፍላሽ የምታስገባሽ ኦኬ፣ በቢሮ በኩል ብትገቢ ኦኬ፣ ቀራማውን ከፍላ ምናምን በቃ በህጋዊ መንገድ በሁሉም ነገር በህጋዊ መንገድ ብትገቢ ይሻላል። ግን ዝም ብለሽ ውጭ ነው የሚሰሪ እንደገባሹ በቃ ማንም የለውም ኃላፊ ማለት ነው። አሁን ኮንትራት ቢገባ ኃላፊ የለውም። አሁን ከእሷ ሲም ከሆንኩኝ በኋላ ምንም ማድረግ እሷ ናት የምትችለው። ኢትዮጵያ ያስገብሻለሁ። አሁን ሰው ሲኖር አንድ ማለት ብዙ ነገር አለ፣ መጠላት አለ፣
በቃ ብዙ ነገር ስላለ ያ ቀን በትክክለኛ ህግ ውስጥ የሚገባ ሰው አንዴ ከጣላ ቢሮ ውሰድኝ ምናምን ይላል። ግን እኔ ቢሮ የለኝም ምን የለኝም ዝም ብዬ ከእሷ እጅ ከገባኝ በኋላ እንዴት ይሆናለው? ከበደኝ። የምር እሷ ጸባዬን ይቀይራለሁ ምናምን ስትለኝ ነው ከበደኝ። በቢሮ በኩል ብታማጣኝ ኑሮ ኦኬ ችግር የለውም። እኔ አወራዋት ለእሷ ማለት ነው። ቢሮ ሄዳለኝ። ከዛ ከቢሮ አምጪ የቢሮውን ከፍለሽ በህጋዊ መንገድ አምጪ አልኳት። ከዛ ቢሮ አትሄጂም እንዲሁ ትቀጥያለሽ ምናምን አለችኝ። በቃ ግራ ገብቶኛል የምር። ከእሷ ቢቀጥል ወይስ ለራሴ ትዬ ወረቀት አሰራ ብዬ ለራሴ እየተጨናነቅኩ ነኝ። አሁን አሰራልሻለሁ እኔ ከፍዬ ምናምን ብላሻለች ብለኛለች። ታዲያ ምንድን ነው ያስፈራሽ? አልገባኝም። ኃላፊ የለውማ በቢሮ በኩል አይደለማ መስታሰረኝ እንዴ ወጭ ቆይ ኃላፊ ምናምን የሚባል ነገር እኮ የለም። የኔ እናት እሷ ስፖንሰር ሆናለሁ ብላ ያለብሽን ዕዳ ሁሉ ከፍላ በራሷ ስራ አይዲ ካሰራችልሽ በቃ እኮ ምንድን ነው የምትፈልጊ? የምን ቢሮ ነው አልገባኝም። የምትፈልጊው ህጋዊ ሆኖ መስራት ነው አይደል? በቃ ታዲያ እሱ ነው። ማን ኃላፊ? ሌላ ደግሞ ከስፖንሰር ውጭ ሌላ ተቆጣጣሪ ነው የፈለግሽው? አሁን እሷ ህጋዊ ሆና በትክክል በህጉ መሰረት ወረቀትሽን ዕዳሽን ከፍላ አይዲሽን ካሰራችልሽ እሺ ብለሽ ስሪ። ከዛ እዛ እየሰራሽ ቀስ በቀስ ነው እንቁላል በእግሯ የምትቆመው እኮ አይደል? መጀመሪያ ከዕዳ ወጥተሽ ህጋዊ ስለመሆን ነው ማሰብ ያለብሽ። ህጋዊ የምትሆኝበትን ኦፕሽን ካገኘሽ ጥሩ ነው። ህጋዊ ሆኜ አይዲሽን ያዥ። ከዛ በኋላ ሰርተሽ ደግሞ እንዴት ነው ከዚህ መወጣው ገብቶሻል አይደል? ከዚህ ምላቀቀው የሚለውን ማሰብ። ፓስፖርትሽ ከጠፋ እጅሽ ላይ ካልሆነ እንደዚህ ከሆነ ጠፍቶብኛል በሚል ፓስፖርትሽን ለማሳደስ እና ለማውጣት መንገድ መጀመር። አሁን አንቺ መጀመሪያ ከህገ ወጥነት ወደ ህጋዊነት መስመር የምትገቢበትን መንገድ ብቻ ነው መፈለግ ያለብሽ። የልጁ ነገር ይደርሳል። ያሱ ገብቶሻል። የልጁን ነገር ልክ ታስገቢዋለሽ። እጅሽ ላይ መረጃ ብቻ ይኖር አስቀምጪው እሱ። ምክንያቱም አሁን እሱ የተማመነው ያለሽ ምንድን ነው? ሄደሽ ብትከሺ አንቺ ምነው ችግር ውስጥ የምትገቢው ነው። ሞርኮ እሱም ችግር ውስጥ እንደሚገባ ያውቃል። ግን አንቺ ለራስሽ ፈርተሽ እንደማትሄጂ ያውቃል። አጥፍቶ ጠፊ ምን ብለሽ አንቺን ብትሄጂ እኮ ተያይዛችሁ ነው ወደ ሀገር ቤት የምትገቡት አንድ ፕሌን ውስጥ ገብቶሻል። ግን አሁን አንቺ የልጁን በሂደር አስቀምጪውና አሁን ህጋዊ የምትሆኝበት ብልህ ሁኝ። ኢቨን እንኳን ባይመችሽ ማለት ነው ወረቀትሽን ካሰራችልሽ በኋላ ገና ህጋዊ ከሆንሽ በኋላ ትንሽ ትሰሪና ከዛ እዛ ቤት እንዴት እወጣለሁ በህጋዊ መንገድ ህግን ታሳልጠስ ካንስሌሽን ተቀበለሽ ሊሆን ይችላል። ማይመች ሁኔታ እንኳን ወይ የምታሰቃየሽ ወይ መጥፎ ባህሪ እንኳን ካላት ትንሽ ሰርተሽ እኔ ከዚህ ቤት መውጣት ፈልጋለሁ እንዲህ ነው ብለሽ ሌበር ኦፊስ ብትደውይ ካንስሌሽን ስጫት ይሏታል። በቃ ካንስሌሽን ወስደሽ ትወጫለሽ። ከዛ ውጪ በስሜታዊነት አትሂጂ። ከልጁ ጋር ሄደሽ አትላተኝ። ዝም በይውና አሁን እሷ ትታኛለሽ ብሎ ነው የሚያስበው። ልክ ህጋዊ ከሆንሽ በኋላ ቀጥታ ጉዳዩ ወደ ህግ ትወስጂዋለሽ። ያኔ ገንዘብሽን ይሰጥሽ። እሺ፣ አመሰግናለሁ። እሺ። በህይወት መንገድ ውስጥ ቁጭ አርጋችሁ ጠረጴዛ ላይ ህይወታችሁን ስታዩት አማራጮቻችሁ መጥፎ ከሆኑ ጥሩ የለም። ኦኬ፣ ጥሩ አማራጭ የለም። ግን አንድ መምረጥ አለብኝ። የተሻለ መጥፎውን ትመርጣላችሁ። ጥሩ ካለ ጥሩን ትመርጣላችሁ እኮ ችግር የለም። ግን በቃ ከምርጫችሁ ውስጥ መምረጥ አለባችሁ አንድ ነገር። ግን ምንም ጥሩ ነገር ጠፋ፣ መጥፎ ቢሆኑም ሁሉም የተሻለውን መጥፎ ትመርጣላችሁ። ነገን ቀና ለማድረግ ነገ ያልፋል ጋይስ። የሆነች የመርፌ ቀዳዳ ካገኛችሁ መውጫ ችግራችሁ ተጠቀሙት። ክፉ አይሁን ይሄ አሻጥር በሰዎች ላይ ተረማምዳችሁ አይሁን እንጂ የሆነች የመርፌ ቀዳዳ ከሰጣችሁ ፈጣሪ በዛች መውጫ ተጠቀሙት። እቺ ልጅ አሁን መውጫ ቀዳዳ አግኝታለች፣ ግን
በቃ ፈርታለች ወይ ሴትዮዋ ጥሩ ባህሪ ይላት ይሆናል ምናልባት። ኢትስ ኦኬ አትገልሽም እኮ ነገ አንቺ ቀና ብለሽ ለመሄድ ዛሬ አንገት ብትደፊ ምንም እኮ ችግር ነገን ለማቅናት እሺ ብለሽ ትገቢና ዝቅ ብለሽ ትሰሪና ከዛ ነገ ታሸንፊያለሽ። እሺ ኮመንት ላይ ማለት ነው ቆይ እስኪ እኔ የሆነ ነገር ላማክረክ ነበር። ያው ከዚህ በፊትም አውርቼክ ነበር በዋትሳፕ ስላልተመቻቸለኝ ነው። የልጅነት ልጄ ነበረ እና ያው ትምህርት ቤት ባለው ሰዓት የነበረ ቤተሰብ ላይ እያለውኝ ያው አጋጣሚ የተወለደ ልጄ ነበረ እና ቤተሰቦቼ ነበር ያሳደጉልኝ። ይሰማል ድምፄ? ስልክ ገብቶ ነበረ በመሀል። እሺ ይሰማል። እና በሆነ አጋጣሚ በእጁ ምክንያት የሆነ ጊዜ አይተኮ ከሆነ አላውቅም፣ ቪዲዮም ለቀቄ ነበረ እና አሁን በእጁ ምክንያት ወደ ለውጭ ድርጅት ሰጥቼው ነበር። በሰዓቱ አባቴ ነበር የሚያሳድገው። ልጅሽ ነው? አዎ ልጄ ነው። የልጅነት ልጄ ነው እና አባቴ ነበር የሚያሳድግልኝ። አባቴ በህይወት የለም አሁን። አባቴ በህይወት እንትን ሲል ያው እኔም ባለኝ አቅም እንትን እያልኩት ነበረ። ያው እኔ ደግሞ አክስቴ ጋር ነበር የምኖረው። አሁን እጁም በሆነ አጋጣሚ እጁ ማይሆን አደጋ እንትን ሲጫወት ከልጆች ጋር ማይሆን ነገር ሆኖ እጁ ይቺ መታጠፊያችን ጋር ሹሎ አለች አይደለ? እሷ ላይ ተመቶ እጁ በቃ ተበላሸ ማለት ነው። እና ብዙ ሐኪም ቤት ወስደነዋል። ብዙ ቦታ ሞክሬያለሁ። ብዙ ሚዲያዎች አውርቻለሁኝ እና ሁሉም ተስፋ ነበር የሚሰጠኝ እና በቃ ከአቅሜ በላይ ሲሆን ለውጭ ድርጅት ስጩ አሉኝ። ለውጭ ድርጅት ሰጠሁት። የሰጠሁትም በ2000 ነው እና አሁን የሚኖረው ልጅ የስፔን ሀገር ነው የሚኖረው እና ብዙ ሰዎች አማክሬያለሁ፣ ብዙ ሚዲያ አማክሬያለሁኝ እና የሚሉኝ ከዚህ ከኢትዮጵያ እንደወጣ ቤተሰብን የሚረሳ መድኃኒትም ሊሰጧቸው ይችላሉ ነው። እኔ አላቅም፣ የሚያውቀው እግዚአብሔር ነው። እና ብዙ ነገር ነው በቃ ከተለያየ አቅጣጫ እንትን በቃ የሚነግሩኝ ነገር ማይሆን ነገር ነው እና ብዙ ሰዎች አማክሬያለሁ እና አሁን ምን ማድረግ እንዳለብኝ አላቅም። የሚኖረው ስፔን ሀገር ነው፣ እግር ኳስ ተጫዋች ነው እና ብዙ አመት እንግዲህ እሱ ከሄደ ጀምሮ ፍለጋ ላይ ነው ያለሁት፣ ግን ላገኘው አልቻልኩኝም። እና ምን ሀሳብ ትሰጠኛለህ? ብዙ ቦታ ረግጫለሁ ወንድሜ፣ ብዙ ነገር፣ ብዙ ቲክቶክ በሮች አናግሬያለሁ። ሁሉም ተስፋ ነው የሚሰጠኝ እንጂ ምንም እንትን ፍንጭ ያገኘሁት ነገር የለም። ያው የሚከፈልም ዋጋ ካለ ከፍላለሁ ወይም ብዬ ነበረ፣ ምንም ላገኝ አልቻልኩኝም። በስንት አመቱ ነው የሰጠሽው አንቺ? እኔ ከ7 አመቱን እንደጨረሰ ነው የሰጠሁት ማለት ነው። በጣም ልጅ ሆኜ የ13 አመት ከምናምን ሆኜ ያው ታውቃለህ የሴት ልጅን ነገር በማይሆን ነገር ነው ተፈጥሮብኝ የተወለደው ማለት ነው። እና አሁን የሰጠሻቸው ድርጅቶች ያሉ ማለት አላናገርሻቸው? የወሰዱት ይኸውልህ አንድ አሳዳጊ እናሳክማለን ብለው የወሰዱት እና ሲወስዱት ከ18 አመት በኋላ ይመጣል ነው እና የሰጠልኝ ሰውዬ ደግሞ እንዲታከም የረዳኝና ሄዶ እንዲታከም ረድቶኝ እንዲድን የረዳኝም ከኛ ትንሽ ራቅ ይላል። ያው የሀገሬ ሰው ነው እሱ። ደግሞ አሁን በማዕከል ከአካባቢያችን ጠፍቶ የሆነ ጊዜ እንደውም ቪዲዮ ሰርቼ ስለቅ አዲስ አበባ ወደ አራብሳ ነው የሚኖሩ አሉ። እኔ ደግሞ አሁን ያለው ስደት ላይ ነኝ እና በቃ ሰውየውንም ማግኘትም የሚችልልኝም ሰው የለም። አክስቴም ያው እንደምታውቀው ትልቅ ሰው ናት። ያው ይህን ይመስላል። ስለዚህ አሁን አንቺ እሱ ያለበት ሁኔታ ስለ እሱ ኢንፎርሜሽን ማን ይነገረች ታዲያ? እኔ አሁን እንትን ጎግል ላይ ገብቼ ብዙም ጊዜ አየዋለው። አዳዲስ ፎቶ ሲለቅ እሱንም እያወረድኩኝ አያለው። በቃ ያ ነው ለእኔ መረጃ እና የሰፈር ልጆችም ጎግል ላይ ሲገቡ ያው ሲያገኙ አዳዲስ ነገር ሲያገኙ እያወረዱ ይልኩልኛል። ምንድን ነው አሁን አንቺ የፈለግሽው? ማለት አሁን እኔ በሰዓቱ ያ የወሰደው ሰውዬ
እንደሄደ ነው ፎቶ ለኛ የሚላከው። እንደሄደ ነው ደብዳቤ መላክ የጀመሩት ሰዎቹ ማለት ነው። እና በቃ ምን መብላት እንደሚፈልግ የሆነ የተወሰነ ጊዜ እንዳስቸገራቸው ትምህርት ቤት እንደገባ ብዙ ጊዜ ይጽፉልን ነበረ። ከዛን ከተወሰነ ጊዜ በኋላ እኔም ወደ ስደት መጣሁኝ። ከዛን በቃ ሰውየው ግን ያ ደብዳቤው ሲመጣ እኔ በሰዓቱ ያለማወቄ ደብዳቤውን ገንጥሎ ነው የሚሰጠኝ። በቃ ሲመጣ እንደ አንቺ ልጅ እኮ እድለኛ የለም እንዳስቻለው እድለኛ የለም ብሎ ነው በቃ በደስታ ነው እንትን የሚለኝ። ግን እኔ እሱ ምን እንደሚጠቀም አላቅም፣ ምን እንደሚል አላቅም። በኋላ ላይ እኔ አሁን አንድ ሀሳብ ቁጭ ብዬ ሳስበው ወይም ቤተሰቦች ካልቋል ብሎ ቤተሰቦች በህይወት የሉም ብሎ የደብዳቤ መልስ ሰጥቷቸውም ተስፋም ቆርጦም ከሆነ አላቅም እኮ። አሁን አንቺ በራስሽ ጉግል ላይ ብቻ ሰርች አድርገሽ ባየሽው ፎቶ ነው እግር ኳስ ተጫዋች መሆኑ ምናምን የደመደምሽው እንዴ? የሰፈርም ልጆች ከሄደም ጀምሮ እዛ ከማሳደጊያ ውስጥ ገብቶም ከመሰልጠን ከጀመረ ጀምሮ ፎቶ እንትን ይለቀቅ ነበረ እኮ። አሁን አንቺ እሱም ማግኘት ነው የምትፈልጊው ፖይንቱ። እኔ በቃ የምፈልገው ምን እንደሆነ ታውቃለህ? በቃ አሉ ቤተሰብ አለኝ ወይን እዛ ጋር የተመለሰለት ደብዳቤ ይኖራል። ከ4 ከ5 ደብዳቤ በላይ ነው ከሄደ ጀምሮ የተላከው እና ብዙም ወንድሞቼ እንትና ጋም ገብቼ ነበረ። በቃ ምንም መልስ ስላጣው ነው እስቲ ቆይ ደግሞ አንተ ጋር የሆነ እድል ካገኘ ወይም ብዬ ነው። እና ከሄደበት ጀምሮ ቀን ደብዳቤ ይጽፋል፣ ይላካል። እኛ መልስ ሳንሰጥ ነው እሱም በቃ ሰውየው እኛ መልስ እንዳንሰጥ እኔ መልስ እሰጥላችኋለሁ ነው በቃ። እንግዲህ ያ መልስ ምን ብሎ እንደሚመልስ እግዚአብሔር ይወቀው፣ እኔ አላውቅም። እድሜው ስንት ነው አሁን ማለት ነው ልጅሽ? እንግዲህ ሲሄድ 2020 ምናምን አመቱ ነው። ያው እኔ የልጅነት ልጄ ነው የ13 አመት እንዲህ ልጅ ሆኜ ነው የተፈጠረው እኮ። አሁን ልታደርጊ የምትችይው ነገር አሁን አንደኛ አንቺ ሰው ሀገር ነው ያለሽው እና ወደ ሀገር ቤት ሄደሽ ያሉትን ነገሮች እዛ መጀመሪያ ተመልከች። አሁን ስትሰጪ የሰጠሽበት ድርጅት መኖሩን ከዛ ጋር ሪሌትድ የሆኑ ሰዎች መኖራቸውን ጭራ ለማግኘት መሞከር ነው መጀመሪያ መሆን ያለበት። አሁን ጉግል ላይ ሰርች አድርገሽ ምናምን ባየሽው ነገር ብቻ ደምድመሽ እንዲህ ነው እዚህ ነው ምናምን ማለት ሳይሆን ወይም እንዲህ ተጽፎለት ነው የሚለውን መደምደም ሳይሆን መጀመሪያ ሀገር ቤት መሄድ አለብሽ። እዚህ ሆነሽ አንቺ ራሱ እኮ ስደት ላይ ነው ያለሽው እና ሀገር ቤት እዛ ቦታ ላይ ልጁን ስትሰጪው የዛሬ 20 ዓመት 18 ዓመት የነበሩ ነገሮች ተቀይረው ሊሆን ይችላል። ድርጅቱ ላይ ሊኖር ይችላል። እዛ ውስጥ የሚሰሩ ሰዎችን ለማግኘት መሞከር፣ ይህንን ማድረግ ነው። ከዛ በኋላ እነዚህ ሁሉ መንገዶች አልሳካ ካሉ እጅሽ ላይ ያሉ መረጃዎችን እና ማስረጃዎችን በሙሉ ይዘሽ ፎቶ ማስረጃ ይዘሽ ወደ ሚዲያ ትወጫለሽ ማለት ነው። ገብቶሻል? አሁን የሚዲያን ፓወር ታውቂያለሽ። ሬዲዮም በይ ቴሌቪዥንም በይ ሶሻል ሚዲያም በይ አንድ ቪዲዮ ለቀሽ በሰከንዶች ውስጥ ወይ በደቂቃዎች ውስጥ ዓለም ላይ ያለ ሰው ሊያይሽ ይችላል። ገብቶሻል? ግን ይህንን ሁሉ ከማድረግሽ በፊት መጀመሪያ እዛ ቦታ ላይ ሀገር ቤት መሄድ ግን አለብሽ። ይህንን አስመሪበት። እዚህ ሆነሽ አይደለም መጨነቅ። ዋናው ልጅ ሰላም ይሁን ጤና ይሁንልሽ። አንቺ ወደሽ ይፈቅድሽ እንደ ሀሳብ ልንገርህ። እኔ እንትን የስፔን ኤምባሲ ራሱ ሰው ማመልከቻ እንደዚህ ጽፎ እንደምፈልገው እንትን ሰው ረድቶኝ ሁሉ እንደ ደብዳቤ ጽፈን አስገብተን ነበር። መልስም የለም። የሄደበት ድርጅት ደግሞ የለም፣ ፈርሷል። እና እኔ አሁን እኮ ምን መሰለሽ አሁን ይሄ ከፈረሰ ሰዎቹን ለማግኘት ሞክረሽ ምንም እንትን ከሌለ እጅሽ ላይ ያሉ ዶክመንቶችን ልጅሽ አሁን አድጓል። 20 ዓመቱ ነው ማለት ማገናዘብ የሚችልበት እድሜ ነው። ገብቶሻል? ሶሻል ሚዲያ የሚያይበት እድሜ ነው። ሚዲያዎችን ያያል። ልጅነት ጀምሮ ያሉ ማስታወሻዎችን በሙሉ ዶክመንቶችሽን፣ ማስረጃ ነገሮችሽን ይዘሽ ብዙ ሚዲያዎች አሉ። አሁን የቴሌቪዥን ጣቢያዎችም አሉ። ኢቢኤስ ሊሆን ይችላል። የዩቲዩብ ቻናሎች አሉ፣ በጣም ብዙ ሰው የሚያያቸው። ይህንን ስቶሪሽን ቀጥታ ይዘሽ መውጣት በአፍ ብቻ አይደለም ግን የሚታዩ ማስረጃዎች ምናምን በደንብ አጠናክረሽ። ምክንያቱም እዛ ላይ የሚለጠፍ ነገር የኔ እናት አንደኛ በጣም
በሰዓታት ውስጥ ብዙ ሰው ሼር ያደርገዋል፣ ብዙ ሰው ኮመንት ያደርጋል፣ ብዙ ሰው እንትን ይልሻል፣ ሰፖርት ያደርግሻል። ይሄን ወደ ላይ እንዲወጣ ማለት ነው። ገብቶሻል አይደል? ያኔ ልጅሽ አለማየት አይችልም። ምክንያቱም እዚህ ምድር ላይ ነው ያለው፣ የትም ሀገር ይኑር። ያ ራሱ ሊደውልልሽ ይችላል፣ ራሱ ቴክስት ሊጽፍልሽ ይችላል። እመኝ። ግን ማስረጃዎችሽ ግን በጣም ኢምፖርታንት ናቸው። ልጁ የሚያውቃቸው የሚያስታውሳቸው ነገሮች እናት ነሽ አንቺ ጋር አሉ። የልጅነት ፎቶ፣ የልጅነት ነገሮች ስትሰጪ ስለዛ ድርጅት ምን እንደሆነ አሁን ያወራሽን ነገሮች አሉ። ደብዳቤ እንደሚጽፍ ደብዳቤዎቹ እጅሽ ገብቶ ከነበረ አንድም ሁለትም ደግሞ እሱን ማጠናክረሽ ገብቶሻል። ብቻ ብዙ ኦፕሽኖች አሉ ልልሽ ፈልጌ ነው። ግን ሀገር ቤት መግባት ግን አለብሽ አንቺ። እኔ ከዚህ በፊት ሄጄን የመጣሁትና ኢቢኤስ ላይም ብዙ ወረፋዎች ስላሉ ያው እድሉ ደግሞ ለአንድ ወር ብቻ ስለነበረኝ ተመልሼ መጥቻለሁኝ እና ወረፋዎች ጠብቂ ነው። ያንን እኔ ስም የጠራሁት እንደው ይሄ ሚዲያ ያልኩሽ እንደ ምሳሌ ነው እንጂ አይዲያውን የነገርኩሽ እኔ። ልክ ነህ ካንተማ እና ልክ ነህ ካንተማ። እኔ ብዙ ጥሪ ያለሁኝ ብዙ ቦታ ሞክር ያለው ያው እስከ ዛሬ ሳልቀመጥ ቀርቼ አይደለም። ያው የሰጠሁትም ደግሞ በእጁ ምክንያት ነው። አንድ እጁ ማለት ደህና ልጅ ተፈጥሮ ያው በሰዓቱ እስካለን ድረስ እኛ ነበርን እንትን የምንለው። በሕክምና ሞክረናል፣ የአቅማችንን ጥረናል። ያው እንትን ዶክተር እንደ ሀሳብ የሰጠን ወደ ውጭ ሄዶ የውጭ ሕክምና ካላገኘ በስተቀረ ልጁ የመዳን እድሉ እንትን ያለ ነው እና እጁ በቃ እንዲህ ተንጠልጥሎ ነው የቀረው እና ብለው ሲሉን ያው ያለው አማራጭ በሰዓቱ ያንን ማድረግ ነበረ። ከዛ በላይ አቅሜም ስለማይችል ማለት ነው። እና ያው የዛሬ 2 ዓመት አንድ ወንድሜ ረድቶኝ ቪዲዮ ስሪና ላኪልኝ እኔ ለቅልሻለሁ ብሎኝ ሁሉ ሰርቼ ለቅቄ ነበረ። ከዛ በኋላም ደግሞ የሆነ ወንድም እንዲሁ እንትን ብሎኝ ነበረ፣ እራሱ ቪዲዮ ሰርቶ ለቆልኝ ነበረ። በቃ አላቅም፣ እኔ እንጃ። ያው ግራ ሲለኝ ነው ወደ አንተ ጋር ደግሞ የመጣሁት። አይዞሽ፣ ችግር የለም። አሁን እንዳልኩሽ ይሄ ጉግል ላይ ሰርች አድርገሽ ያገኘሻቸውን ፎቶዎች እግር ኳስ ሲጫወት ምናምን እሱን አንድ ላይ አድርገሽ ሲወጣ ልጁ ያያል። ባያውቅ እንኳን ስለሱ እየተወራ እንደሆነ ስለሚያውቅ ምንድን ነው ብሎ ኮንታክት ያደርጋል። 20 ዓመቱ ነው አሁን፣ መቼም ሊያስሩት አይችሉም ሰዎቹ። ስለዚህ አትጨነቂ፣ ጸሎት ደግሞ አድርጊ። እግዚአብሔር ያልገባበት ነገር ምንም አይሳካም። ገብቶሻል? አሁን የፍርድ ጫማ ውስጥ ሆና አለም፣ እኔ ፍርድ ጫማ ውስጥ ሆኜ አለም ማወራሽ። ምክንያቱም አንቺ በሰዓቱ ማድረግ ያለብሽን አድርገሻል። ማንም ላይ መፍረድ አይችልም። ሆኗል። ከብዙ ዓመታት በኋላ የሆነ ነገር ነው እየነገርሽን ያለሽው። ስለዚህ ፈጣሪ ደግሞ እንዲረዳሽ ደግሞ በምታምኘው እምነት ደግሞ የእሱ ደግሞ እንዲፈቅድ እሱ ካለ እንኳን ሚዲያ ላይ ሳትወጪ ዝም ብሎ እኮ በረሽን አንኳኩቶ እንዲመጣ ማድረግ እኮ ይችላል ፈጣሪ። ገብቶሻል? ስለዚህ ይህንን ደግሞ አድርጊ። እሺ፣ አይዞሽ። እሱ ወንድሜ። እሺ፣ አመሰግናለሁ። እሺ፣ አመሰግናለሁ። አሁን እኮ እሷ እንደ ግዳጅ እኮ አይደለም እየቆጠረው እኮ እንደ ግዳጅ አታደርገውም። እሷም እያሰበች ያለችው ምክንያቱም ፈቅዳን የሰጠችው እኮ። ግን ምንድን ነው እናት አደለች፣ መፍረድ አይቻልም ጋይስ። እናት ነች እና ከብዙ ዓመታት በኋላ ቢሆንም ልጇን ከአብራኳ የወጣ ልጅ ስለሆነ ስሜት አለው። ገብቷቸዋል። ሴንስ ታደርገዋለች። ብታገኘው አሁን እኮ አብራኝ ኖር ምናምን ልትለው እኮ ላይሆን ይችላል። ግን ብታገኘው ለእሷ ትልቅ ስሜት አለ። መፍረድ አለ። ወይም ለምን ሰጠሹ የሚል አለ። በሰዓቱ አማራጭ ባይኖራት ስች ልጅ አማራጭ አታ ቢሆንስ? አንዳንዴ እኛ እዛ ሲቹዌሽን ውስጥ ብንሆን ልናረገው የምንችለው ነገር እንዲሆንም እኮ ይችላል። ራ ነው። እግዚአብሔር በዚሁ እንደቀጥል እንጀራ ውጣልህ። እግዚአብሔር አክብረ እግዚአብሔር ደግሞ ስሙ ይባረክ። እንደዚህ ሰው በሀገራችን ውስጥ አንዱ ቢሆን በቃ ማስቀመጡ እግዚአብሔር እናመሰግናለን። እኔ ችግር ምንድን ነው ወንድሜ ከመጣ 6 ወር ሆኖለታል። የመጣ ደላላ ነው። ይሄ ደላላ እዚህ ዱባይ ነው መጣሁት። እሺ ከመጣ 6 ወር ሆኖለታል። ይሄ ደላላ ሳመጣ አምጥቼ በሳምንቱ ሜዲካል ላስገባና
ትንሽ ቆይቼ ደግሞ አሻራን አስገብቼ መታወቂያ ነው አውጥቼለት ስራ አስገብቼ ከዛ በኋላ እኔ የለውበት ነው የተባባል ነው። በዛ ነው ተስማምተን አመጣሁትና ከመጣሁ በኋላ ሜዲካል በማስገባት ራሱ በስንት ጭቅጭቅ ንዝንዝ ነው አስገባልኝ። ሜዲካል አስገብቶ ሰው ታሞብኝ ብሎ ኢትዮጵያ ተመለሰ። የራሱ ደላላ ማለት ነው። ወንድሞ እዚህ ያለ ወንድሞ ደግሞ ከዛ ቢሮ ውስጥ ያለው አውጥቶ የሆነ ስራ አስገባ። ስራው ያስገባ ሽቶ ፋብሪካ ነበረ እና ደሞዝ አይሰጣም ነው ተባለ። ከዛ እዛው ታገዝ እሱ ይመጣልና ኃላፊነት ወይ ደላላ ያመጣ ሲመጣ ድረስ እዛው ታገዝ ብዬ ልጁ ላይ ጨክኜ ነው አስቆያሁትና በ15 ቀን ነበር ደሞዙ የሚሰጣ የተባለ የገቡትና በ25 በ30 በቃ በ40 በ50 ነበር የሚወስደው እና 1 ወር ሰጡና 1 ወር ሳይሰጣ ወጣ። ከዛ አሁን ደላላ ጋር የተነጋገርኩት ያለው ምንድን ነው ወረቀቱ መቼ ነው የምታሰራ ብዬ ስጠይቀው ኦፊስ ነው ካንሴሌሽን ሆነብኝና እንዴት ላደርጋል የመጀመሪያ ከዛ እንዴ ጥያቄ እኮ እኔ ነኝ አንተ የምጠይቀው አንተ ነህ የምጠይቀው ወይስ የበላ እኮ አንተ ነው እንዴት ትጠይቀኛለህ ብዬ አማከርኩት። ከዛ በኋላ ኦኬ በቃ የ1 ወር ደሞዝ ሲወሰድ ይሰጠኝና እንግዲህ ጨርሼ ነው መጣሁት 4050 ብር በኢትዮጵያ 5 ሳንቲም ሳትጎድል ጨርሼ ነው መጣሁት እና እንዴት ላደርገው ሲሎ ኦኬ በቃ የ1 ወር ወስዷል አይደለም 1000 ብር ይሰጥክና ሄደን ነው ሰዳና ሜዲካል አስገባና ማን አሻራ አስገባና ማታወቀው ስጣለኝ ብዬ ልጁ ጋርም ተባብሬ ደላላውን ተባብሬ 3ቱን አንድ ላይ ሆነን ብሩ ሄዶ በልጁ ተቀበለ። በምሳሌ አሻራ ቢያስገባ ነበር እንግዲህ አሻራ አስገብቻለሁ ብሎ ተመለሰና አሻራን አስገብቻለሁ ጨርሻለሁ ግን ከአሻራ በኋላ የሆነ ቦታ ወረቀት ፉል ወይስ ሞና እንትን ነገር ፋይል ነገር የሚደረጋለ እሱ አላደረጉም። ስለዚህ አሻራቸው ትክክል አይደለም አለኝ። ኦኬ ችግሩ ምንድን ነው? በአንተ ነው በልጆቹ ነው? አይ በልጆቹ ነው። እንዴ ልጆቹ እኮ አንደኛ ቋንቋ አይቆም የምናገር አለበት አንተ ኃላፊነት ነው። ስለዚህ እሺ ምን ማድረግ አለብኝ ብዬ ጸጥ አልኩት። በሁለተኛ ቀን ወይ 3ኛ ቀን ደውዬ ስጠይቆ ካምፓኒ ብሎክ አድርጓል። ስለዚህ ካምፓኒ በስተካከል ይሰራለታለሁ እንጂ ምንም የማያደርጉ ነገር የለኝም ትንሽ ታገዝልኝ ይላል። በየቀኑ ይሄ ሳምንት ይላል። በየቀኑ እየተመላለስኩ ወደ ፍርድ ቤት ይላል። በየቀኑ ይሄ ነው ይላል። አሁን ድረስ የወንድሜ ወረቃ አልተሰራ። አሁን ባለፈው ስጠይቆ ምንድን ነው አለኝ በዚህ ሀገር 5700 ብር ድጋሜ ከፊና እናሰራልኝ አለኝ። እስቲ ይሄ ነገር ሰውም እግዚአብሔርም ይወዳል። እስቲ ምን እንደማያደርግ በምታደርገው ምክሮች ውስጥ እኔም የንተ ምክር ፈላጊ ነኝና ምከረኝ እንደህትክ። የት ነው ያለው እሱ? ሁለቱ እዚህ ነው አሉ። ዱባይ ውስጥ ነው ደላላውም ልጁ። አሁን እኮ እኔ ማለት እስቲ ሚዩት አድርጊ እስቲ። አሁን አስቸጋሪው ነገር እኔ በሰው ለምን እንደምታደርጉት ነው ግራ ገባኝ። ሰው እኮ አይታመንም። አሁን አምናችሁ ሰው ልጅ ወደዚህ እስቲ ሚዩት አድርጊ አንዴ አዳምጪኛ። አሁን ሀሳብ አልሽኛ ደግሞ የማዳመጥ ሰዓት ደግሞ ይሆናል። ኩል ካወራን እንዴት ይሆናል? አሁን አንቺ አምነሽ ግለሰብ አምነሽ ነው ወደዚህ ያመጣሽ። ከኔ ያሰራልኛል አመጣዋለሁ ሲልሽ አሰራልሻለሁ ሲልሽ ከባድ ነው። እንደዚህ አይነት ነገር ውስጥ አትግቡ ብዬ ተናግሬያለሁ። ይቅርባችሁ። መጀመሪያ የሚነገራችሁና ኋላ የሆነው ነገር ትክክል አይገጣጠሩም። አሁን የምታረጊው ወደ ህግ ነው መውሰድ ጉዳዩ ገብቶሻል። ያለሽ አማራጭ ገንዘብ ስትሰጪው በመረጃ ከሆነ ደረሰኝ ከሆነ ገንዘቡን ያስገባሽለት ጉዳዩን ወደ ህግ ልውሰደው ወይስ ብሩን ትመልስልኛለህ ማለት ነው ጥያቄ። መጀመሪያ ፍጥጥ ያለ በደንብ ኮፍጠን ያለ ጥያቄ መጠየቅ። አይ አይሆንም ብሎ የሚክድሽ ከሆነ ቀጥታ ጉዳዩን ወደ ህግ ትወስጂዋለሽ። ከዛ ይሄ ራሱ ወንጀል ነው ለሱ። ሰው አመጣለሁ ብሎ ገንዘብ መቀበል፣ አሰራለሁ ብሎ ገንዘብ መቀበል ገብቶሻል። ሰው ችግር ውስጥ ነው የሚገባው። ግን ከዛ በፊት አናግሪ።
እኔ ጉዳዩን ወደ ህግ ለወስደው ነው። ገንዘቡን መልስልን ብለሽ ጠይቀው በዚህ መንገድ። ሌሎቻችሁ ደግሞ እዚህ የምትሰሙ እንደው ሁሉም ሰው ይሰማል ማለት ከዚህ ውጭም ያለ ብዙ ሰው አለ። አታርጉ፣ በቃ አይሰራም። በተቋም ደረጃ ማምጣት ከፈለጋችሁ ይምጣ ሰው እንደው ኃላፊነት የሚወስድ ግለሰብ። በቃ እኮ የራሱን ጥቅም እኮ ነው። ገብቶሻል? ከሆነ ይሆናል ነው፣ ካልሆነ ደግሞ በቃ አፍንጫ ሽላሽ ነው የሚልሽ። ምን ታመጫለሽ? ከዛ በኋላ ታሰረ ምን አላለ እኮ ለአንቺ የሚፈይደው ነገር የለም። ጊዜሽ ባክ ነው፣ ገንዘብሽ ባክ ነው። ሰው እንዲያደርግልሻለሁ እንዲያመጣለሁ ምናምን እንደዛ አይነት ነገር ለምደው ብዙ ሰዎች እኔን ሁላ መጥተው የሚጠይቁኝ ሰዎች አሉ። እንደዚህ ወንድሜነት እንደው ምናምን ቪዛ እንትን የምታውቀው ሰው ካለ እንደው አገናኘኝ። አብጄ ማለት ነው እኔ አብጄ። እንደዚህ አታርጉ ጋይስ። በቃ አይሆንም። መስመሩ በቃ 4 ነጥብ የሚዘጋው አይሆንም ነው። በቃ በዚህ መንገድ አይሳካም። ትበላላችሁ፣ ቆዳችሁ ነው የሚገፍፈው። ስለዚህ እንደዛ አድርጊ እሺ። ደላላ ምናምን የሚባል ነገር የለም። በቃ የሆነ ሰው ገንዘብ ቢዝነስ መስራት ከፈለገ ከሌላ አመጣለሁ ይችላል። ምንም እኮ አይዲያው ላይ ኖሮ እኮ ይችላል። ወይ እሱንም ሌላ ሰው ነው ያለው በእርግጠኝነት። እንዲህ የምታውቀው ሰው ካለ አምጣ፣ እሺ እንሰራለን፣ እሺ ይለዋል። ከዛ በቃ ያመጣል። አምጥቶ እኮ ለሌላ ሰው ነው የሚያስረክበው። ያም ሰው ኮሚሽን ይዞ ምናምን የሆነ ነገሩ። ከዛ በቃ አለቀ። አንቺ አየር ላይ ነው የምትቀሪው። ተግባባን? ኦኬ። አሁን አትስጪ ነው በቃ አልሰጣ ይሻላል አይደለም? ድጋሚ ኧረ ምን ሆነሽ ነው? እኔ እናት ተረጋጊ፣ ውሃ ጠጪ። ድጋሚ ማ ከሰጣሽ በቃ አንቺ ኦልሬዲ የሆነ ነገር አስነክቶሻል ማለት ነው። እና ገንዘቡን ይመልስ ወይ ያሰራ፣ ካልሆነ ወደ ህግ ነው ጉዳዩ ወስዶ በይ። ቆፍጠን በይ እሺ። አንዳንዴ መረር ማለት አለ። እሺ ወንድም አመሰግናለሁ። እግዚአብሔር ስጥልኝ፣ ተባረክ። እግዚአብሔር ከአንተ ጋር ይሁን። እንዳንተ ሁለት እንኳን በሀገራችን ውስጥ ያስነሳልን እግዚአብሔር እውነት የሚሰሩት እውነት እና በብዙ መንገድ የአንተ ምክርም በቃ በሴቶችም በምንም ያለ ያዳመጥኩ ነው እና ዛሬ እንደ አጋጣሚ ሆኖ ላይቭ ላይ ያገኘው እግዚአብሔር ይባርክ። አመሰግናለሁ። እግዚአብሔር ስጥልኝ። አሜን። አመሰግናለሁ። ዛሬ ትንሽ ጠንከር ያለ ጋይስ ጉዳይ የሚያስፈልጋቸውን ጉዳዮች ወደ ፖሊስ ብትወስዷቸው ጥሩ። እዚህ ላይ ላይክ እና ኮመንት ብቻ ነው ሰው የሚሰጣችሁ። እነሱን ቀዶ ጥገና ለማድረግ እንቸገራለን። ሄሎ አንድ ሀሳብ አለኝ። ያው እሱን ለማከር ነው የመጣሁት። ንገሪ። አሁን በቅርቡ ወደ ኢትዮጵያ ልገባ አስቤያለሁ፣ ከ2 ወር በኋላ ማለት ነው። እሺ። እና ከአሁን ከምሰራበት ካንስሌሽን ወስጄ ነው ሀገሬ መግባት የፈለግኩት። ዛሬ ካንስሌሽን ጉዳይ ነው። እሺ። በዛ አንድ ጉዳይ ሲመዘዝ ሁሉም ቻሉት። እሺ እሺ። እና ኦልሞስት ትንሽ ቆይቼ እዛ ኢትዮጵያ በደንብ ረፍት ወስጄ ራሴን አረጋግቼ ምናምን መምጣት ነው የምፈልገው እና ወደዚህ ተመልሶ ለመምጣት ያስቸግረኛል ወይ በኋላ መመለስ ስፈልግ ማለት ነው። ካንስሌሽን አለሽ አሁን? አይ የለኝም፣ ግን አሁን ልሄድ ስነሳ ኦልሞስት 2 ወር ብቻ ነው የሚቀረኝ ሊያልቅ ማለት ነው። ካንስሌሽን ጠይቄ ይዤ ነው የሚሄደው። እሺ። እና ተመልሶ ለመምጣት ያስቸግረኛል ወይ? እሺ። አሁን ካንስሌሽን ሲሰጥሽ ካንስሌሽኑ ላይ ምን እንደሚል ታውቂያለሽ? ከታች በ1 ወር ጊዜ ውስጥ በ29 ጊዜ ውስጥ ወይ ስታተስሽን ቀይሪ ወይ ደግሞ ከዚህ ሀገር ውጪ ነው የሚለው። ወረቀቱ ላይ ይጽፍልሻል። ገብቶሻል? በ28 ቀን ውስጥ ወይ እዚህ ሀገር ተቀጥረሽ ወይ አይዲ አሰሪ ቪዛ ይኖርሽ ተቀጥረሽ ስራ ስታተስሽን መቀየር ወይም ቪዛ ይኖርሽ ወይ ደግሞ 28 ቀኑ ሳልክ ከዚህ ሀገር ለቀሽ ውጪ ነው። ስለዚህ ካንስሌሽኑ የ28 ቀን ጊዜ ነው የሚሰጥሽ ማለት ነው እዚህ ሀገር።
መሄድ ትችላለሽ። ስትመጪ ቪዛ ገዝተሽ ነው የምትመጪው። ገብቶሻል? እንደ ማንኛውም ጊዜ አሁን ሌላ ሰው አሁን ኢትዮጵያ ያለ ሰው አሁን ወደዚህ ያልመጣ ሰው ሊመጣ ሲል እንዴት ነው የሚመጣው? ፕሮሰሱን ጠብቆ ነው የሚመጣው። ቪዛ ገዝቶ ከዛ በኋላ ይሄ ሂደቱን ጠብቆ አይደል? በቃ እንደዛ ነው የምትመጪው። አሁን አይዲ ኖሮች ቢሆን ነው ስትሄጂ ላጣርገሽ ቲኬትሽን ቆርጠሽ መኖሪያ ፈቃድ አለሽ መግባትም መውጣትም ትችላለሽ። አሁን ግን ኦልሬዲ ካንስል ተደርገሻል። ከዚህ ሀገር የመውጣት መብት አለሽ። ስትመጪም ግን እንደ ማንኛውም ሁኔታ ነው የምትመጪው። መምጣታትሽም አትባይ። ገብቶሻል? ቤስት ፍሬንድ አድርገህ የምትሰጠኝ አድቫይስ የምፈልገው እዚህ ሀገር ቪዛ ማለት የራሴን አይዲ አሰርቼ ከምኖርና ቪዛ አይዲ የምገዛበትን ገንዘብ ይዤው ሄጄ ኢትዮጵያ ከምሰራበት የትኛውን አድቫይስ ታደርገኛለህ አንተ? ኢትዮጵያ ይዘሽ ሄደሽ ቪዛ የምትሰሪበትን ገንዘብ ስራ ይሰራሉ የሚለውን እሱን አላውቅም። እውነቱን ንገረኝ ካልሽ፣ ምክንያቱም እኔ የምኖረው አሁን እዚህ ነው። እዛ ምን ያህል ካፒታል ምን ይሰራል እዛ ያሉ ሰዎችም የምጠይቂያቸው ነው። ጥሩ ማለት ምን ለመስራት እሱ ብዙ ትንተና ያስፈልገዋል። የቢዝነስ እቅድሽ ምንድን ነው? ምን ለመስራት አስበሻል? ምን ያህል ያስፈልገሻል? ምሳሌውን ጉዳይ ታውቂዋለሽ ወይ? ጊዜ ይወስዳል። እንዲህ አይነት ነገር ሀሳብ ለመስጠት በደንብ ሰፋ ያለ ጊዜ ወስደሽ አይተሽ ገብቶሻል። እንደዛ ነው መሆን ያለበት። ስለዚህ እዚህ በሰራ ነው አድቫይስ የምታደርገኝ? የራሴን አይድ እንዳሰራ ነው የምትመክረኝ? ይቅርታ ምን አልሽ? ስለዚህ እዚህ ሀገር የራሴን አይዲ አሰርቼ እንድሰራ ነው የምትመክረኝ? እሱን አይዲያ ስጠኝ ካልሽኝ እንደ ሀሳብ ማዳም ቤት የመስራት አገድሉ ካለሽ ብትሰሪ ጥሩ ነው። በእውነት ግን ማዳም ቤት ከዚህ በላይ መቆየት አልፈልግም። በጣም ነው ቆይ ሚዩት አድርጊና አዳምጪኝ። አሁን ወጥተሽ መስራት አይዲ ማሰራት ማለት የኔ እናት በጣም ለብዙ ወጪዎች ራስሽን ማዘጋጀት። ቢዝነስ ኖሮሽ ገንዘብ ኢንካም ከሌለሽ ገብቶሻል። ኢንካም ማለት ለምሳሌ አሁን ሱቅ ከፍተሽ ገቢ ያለው ሱቅ ከሌለሽ አይዲውን አሰራሽው። እሺ ከዛስ ምንድነው? በሁለት ዓመት አንዴ ማሳደስ አለብሽ። እሱ ራሱ ወጪ አለብሽ። አንድ ይቀጥላል። በየቀኑ እኮ መቁጠር ይጀምራል እኮ። ቪዛውን ካሰራሽበት ቀን ጀምሮ ምን ያደርጋል? እየቆጠረ ነው የሚመጣው። ሁለት ዓመቷ ልታልቅ። እሱን አስቢ። ቤት ኪራይ መከራየት አለብሽ። የራሴ ውጭሽን መሸፈን አለብሽ። ይህንን ሁሉ አድርገሽ ስራ ሰርተሽ ሰርቫይቭ አድርገሽ በደንብ ገቢውን ለመለወጥ ይህ ሁሉ ነገር ሰፋ አድርገሽ አስቢው ነው እንደ አይዲያ። ከዛ ውጭ ግን አሁን ማዳም ጋር ብትሰሪ ግን ጥቅሙ ምንድን ነው? የትክሊክ ከራቲም የግል ውጪዎችሽ ብዙ አይኖሩም። ገንዘብ መያዝ ትችያለሽ ማለት ነው። ሰዎች ፍሪ ደግሞ ነው የሚያስቡት። ቪዛ ሰሩ፣ ከዛ እጃቸው ላይ ይዘዋል። ገንዘብ የለውም ግን ገቢ የለሽም የምታስገቢ ኪሳራ ነው። ለወንድ ኦኬ፣ ምክንያቱም ወንድ መቼም ብዙ እድል አይኖረውም። ሰው ቤትም ገብቶ ለመስራት ምናምን ሰው ቪዛ ቢሰራ ተሯሩጦ ምናምን ለመስራትም በቃ ተፍ ተፍ ማለት ይኖርበታል። ግን አንቺም እንደዛ አይነት ለማድረግ ዝግጁ ነኝ ካልሽ ውጪ ስትወጪ ፌስ የምታደርጊው ነገር ግን ይሄ ነው። ግልጹን ለመናገር እንደሆነ ታውቃለህ፣ ውጭ መስራት የምፈልገው ቢካዝ የሆነ ቀን ከዚህ ቤት ውስጥ ስወጣ የሆነ ሻይን ማድረግ ኮንፊደንስ ማጣት፣ እስኪል አለመኖር፣ በጣም ብዙ ነገሮችን የማጣ ይመስለኛል ነው። እዚህ ጋር አንድ አይነት ህይወት፣ አንድ አይነት አየር፣ አንድ አይነት ስራ በየአመቱ ተመሳሳይ ላይፍ ማሳለፍ ለእኔ የሞትኩ አይነት ስሜት ነው የሚሰማኝ። ማለት ውስጤ ትልቅ ኃይል ይሰማኛል፣ ግን ፑሽ አድርጎ መውጣት ይከብደኛል። ለምን? እሱን ነው መጋፈጥ የፈለግኩት። ታውቃለህ እኮ ምርጫውን ነው የነገርኩሽ። አሁን ህይወት የምርጫ ጉዳይ አይደል? አንቺ አሁን የ12 ዓመት ልጅ አይደለሽም ወይ 10 ዓመት ልጅ አይደለሽም። ትልቅ ነሽ፣ ራስሽን የምታስተዳድሪ ነሽ። እኔ እንዲያድርጊ እንዲህ ልልሽ አልችልም። ግን አይዲያ ከሆነ የፈለግሽው ግን አሁን የነገርኩሽ አይዲያ አለ። የአንቺ ደግሞ ሀሳብ አለ አይደል? ሚዛን ላይ አስቀምጠሽ
አመዛዝነሽ የቱ ይበጀኛል የሚለውን መወሰን ያንቺ ድርሻ ነው። ግን ቪዛ አሰርቼ በራሴ እሰራለሁ ስትይ ምን አዘጋጅተሻል? ጥያቄ ምንድነው ምሳሌ ወተሽ ቁጭ ምትይ ከሆነ ከስረሻል። 2 ዓመት ጠብቆ የቪዛ እድሳት ይመጣል። ሕክምና የራስሽ ነሽ፣ ቤት ኪራይ ራስሽ ነሽ፣ ትራንስፖርት ራስሽ ነሽ፣ ኤቭሪቲንግ። ያንን የሚያስችል ስራ ካለሽ ኦኬ ጥሩ ነው፣ በጣም እኮ አሪፍ ነው። ከሌለሽ ግንና ገና ማሰራት ብቻ የሚል አይዲያ ከሆነ ውስጥሽ ያለው አስቢበት። ወተሽ ጎዳና ነው የምትወድቂው። ቪዛውን ይዘሽ ግን የምታደርጊው ውጭ ሊሆን ይችላል። አስቢበት። እሺ፣ አመሰግናለሁ ወንድሜ። እሺ፣ አመሰግናለሁ። ምክንያቱም ብዙዎቻችሁ በጭፍን ነው ኦኬ በራሴ ቪዛ አሰራለሁ ትላለች ወይ ይላል። ከዛስ ጥያቄው መመለስ ያለበት ከዛስ የሚለው ብሩ ስላላችሁና ማሰራት ስለምችሉ ብቻ አታርጉት። ካረጋችሁት በኋላ መግቢያ የምታጡበት ሁኔታ ሊፈጠር ይችላል። ተጠንቀቁ። በ3 ደቂቃ የአንድ ሰው ስቶሪ ወይም መንገድ ህይወታችሁ ሊለወጥ ይችላል። ባይዘ እና እንደ ቀላል አትዩት። ብዙ ዓመታት ዩኒቨርሲቲ ውስጥ ገብታችሁ ምናልባት ያላገኛችሁት እንትን ከአንድ ሰው እዚህ ጋር በአንድ ክሊክ ህይወታችሁ ወደ የሆነ ነገር ሊዞር ይችላል እና እንደ ቀላል አትዩት። እዚህ የሚመጡ ሰዎች የተለያየ ሙያ ውስጥ ያሉ ሰዎች ሊሆኑ ይችላሉ። ገብታችኋል? ሕክምና ውስጥ፣ ቢዝነስ ላይ፣ ብዙ ነገር ላይ ከሰዎች ብዙ ነገር በዚህ በ2 ሰዓት ተኩል ውስጥ ብዙ ነገር መውሰድ ይችላል። ለመማር የመጣ አይምሮ ማለት ነው። ለዛም ነው ሰው የከፋችሁ፣ የጨነቃችሁ፣ ብቸኝነት የሚሰማችሁ፣ ተስፋ የቆረጣችሁ ሰዎች ኑ እስቲ እናዳምጣችኋለን። እሺ እያለው አይከፋችሁ እንዳታስቡ። ሀድራዬ ቴንኪው ሼኔ አባት። ሰው ነገ በተመሳሳይ ሰዓት እንገናኛለን። እግር እርጥብ ያርጋችሁ፣ በሄዳችሁበት ተወደዱ፣ ተከበሩ፣ ክፉ አይንካችሁ፣ ደግ ደጉን ያሰማችሁ፣ የነካችሁት ሁሉ ይለምልም ይብዛ፣ ወርቅ ይሁን። የሰራችሁት በሙሉ ያላችሁ በብዙ ሺህ እጥፍ ይባርክላችሁ። ቆጥራችሁ ማትጨርሱትን በረከት ይስጣችሁ። የሰራችሁትን እንደው ደስ ብላችሁ ወዳችሁትን ኑሩት። ጤና ይስጣችሁ። አትታመሙ። መቼም ህመም ቤታችሁ አይግባ። ጉንፋን ቢጤ እንኳን አያያዛችሁ። ሁሌ እንደሳቃችሁ ኑሩ። በህይወታችሁ ውስጥ አስመሳይ ሰዎች ካሉ አስመሳይ ሰዎችን እሱ በኪነ ጥበቡ ካጠገባችሁ ዘወር ያርግላችሁ። በአይናችሁ ማታዩቸው ማትረዱት እሱን ነው። ፈጣሪ ነው ሊያይ የሚችለው እሱ አይቶ ከዙሪያችሁ ዘወር ያርግላችሁ። ክፉን ያርቅላችሁ። እድሜ ይስጣችሁ። እሺ እሱን ነው ብለው ነገ እንገናኛለን በተመሳሳይ ሰዓት። እየመሸ ያለበት ሀገር የምትኖሩ ደህና ያደሩልኝ። እየነጋ ያለበት ሀገር ያላችሁ መልካም ቀን።